ፒኤችዲ ጨርሶ አሁን መስማቴ ነው። ምንድነው ፒኤችዲ ደግሞ? ቴዎሎጂ ነው። ሙድ ያዘ አንተ። ጥናቱን የሰራው ምን ላይ እንደሆነ ታውቃለህ? ቴሲሱም ማለት ነው። ፋይናል መመረቂያ ቴሲሱም ትንቢተ ሚልኪያ ምዕራፍ 3 ከቁጥር 8 ጀምሮ ሞታ የተባለ ሰው ይህ ምንድን ነው? አጥገበልከው ይፋንብናል። እንዲህ አንተ እዚህ በጀግና ፎሱሊያ ወገቡን ብዬ ሚላ የሆነ ማያስተኝና በሰላት ያንን ክምር ርቀት ባይሆን የናቱ ፕሮፋይል ፋብሪካ ምናምን የሆነ ዘግቶ እዚህ ጋር ላይቭ ደቅ ያለ ነው የሚመስለው። የናቱ ፕሮፋይል መጀመሪያ አካውንት አንቀያየርም። ደስ ይበልሽ እንጂ በጌታ ደስ ይበልሽ። ቲስ በጣም ነው ማደንቅ። እኔ የምኖረው አሜሪካ ነው። እንቀያየር። አንተ ሁሌ ደስተኛ ነህ። ምን አግኝተህ ነው? በማርያም እንቀያየር። ሁሌ ደስተኛ ነው። ስልኳን አጠፋፍታ ደውላ ምን አለች መሰለህ? ቅድም እኮ አንተ ወጣል መሰለኝ። ደውላ የዛሬ ማህበሮቹ ተዘግቷል አታስቡ። ወይ ሆንዬ፣ ኧረ ይለምልም ፒኤችዲ ይለምልም። ኧረ ሌላም ፒኤችዲ እዛ የክብር እንግዳ ሆነ ተጠፋ። ኧረ አይደለም አየር እሷ የሆነ አየር እንትን ብላ ነው ከፍቶላት። አየር ስል ደግሞ ሌላ ነገር እንዳይመስል። አይ ዝም ብላ ራይድ ነገር ዛሬ እየሰራ ነበር፣ ለዛ ነው። ሌላ ነገር እንዳይመስል። ኧረ አየር በርግዶላት ችግር የለም። እንዲህ ስንቱን አስረድተን እንችላለን። ፓፓ አይ አየር ሲባል ዩቱብ ምሰራው ስራ ያለ እንዳይፈስ። አየር ነው ልጁ ለራሱ ጩፋ ቸርች ሰው አድርሳ በዛው ገብታ እንዳይሆን ዮኒ እዛ በር ላይ ነበረች። እኔ የምፈራው ናቷም ዛሬ ሄዳ የዲግሪ በረከት አግኝታል። አንተም ከ3 ሳምንት በኋላ ፒኤችዲን ሊይዙ እንዳትል ነው። ከፊት ማስተርስ ናቱ ነው ኪንግ ተረስቶ። አይ በነገራችን ላይ ጋዲ ጩፋ እኮ በጣም ትምህርት ላይ ጎበዝ ነው አሉ እኮ። የምር ግን ርቀት ነው። እናታችሁ ዛሬ ነው የገባው። ቲስ በጣም ነው ማደንቅ። እኔ የምኖረው አሜሪካ ነው። እንቀያየር። አንተ ሁሌ ደስተኛ ነህ። ምን አግኝተህ ነው? በማርያም እንቀያየር። ሁሌ ደስተኛ ነው። ስለ ሲስ እርግጠኛው ናገረው ነገር ችግር አለበት። አረ ደስታ ሲስ ደስተኛ ሲባል ሲስ እንዴት ነው? ሲስ አይጨነቅም። ሲስ ጭንቀታ አይደለም። ጥሩ በባህሪው እሱን አይጨነቅም ሲስ። እኔ የምከታተለው ሁልጊዜ በቃ በጣም ደስ የሚለኝ እውነት ደስታው ከምን የመጣ ደስ ይበልሽ እንጂ በጌታ ደስ ይበልሽ። ደስተኛ ነው በቃ። እኛ ደስታ እንዴት እናገኘ እንደዚህ በቃ ምን አግኝቶ ነው? እውነት ሁልጊዜ ነው የምከታተለው። በጣም መጀመሪያ አካውንት አንቀያየርም። እና ስለገባው ዛሬ ከረጅም ጊዜ በኋላ በጣም ደስ ያለኝ በጣም ነው ማደንቅ። እውነት በቃ ደስታዬ ነው የምትፈጥረው። ሁልጊዜ እጠብቅሃለሁ። ደስ ይላል በጣም አረ ነገር አልሰማቸውም። ሚላ የሆነ ማያስተኝና በሰላት ያንን ክምር ርቀት ባላየኩም
አይ አይደለም ሲስ ራስ አብራራ። በቃ እኔ አሁን ገብቼ ሁላችሁንም አደንቃችኋለሁ። ጋድዬም ብዙ ጊዜ ነው የሚከታተለው። ከ3 አመት በላይ ሆኖኛል። ደስ ትላላችሁ ሁላችሁ። እኛ ስንገናኝ ባይዘው ደስተኛ ነን። ብቻ ለብቻ ስንሆን ነው ደስታችን የሚረከው። ስንገናኝ ደስተኛ ነን። እኔ አንተ ጋዲ በአካል እኮ ቢሆኑ እኮ እዚህ እኮ እንደሆን እኮ እኛ አንስቅም እኮ በእውነት እኛ አሜሪካ እንስቃለን እንላለን። ብለን እኮ አንስቅን እኮ አንዳንዴ እኮ ስንስቅ እኮ ጋዲ እኮ ቃሊቲ ላይ እኮ ፋብሪካ ያቆምን ነው የሚመስላቸው። ኧረ ከገንዘብ ደስታ ይበልጣል በእውነት። ኧረ ምንም አይደለም ከገንዘብ ደስታ ይበልጣል። እሱ እኔ በፊት ሲስ ልጅ እያለን ትምህርት ቤት ማለት ነው ከገንዘብና ከእውቀት ሲባል እውቀት ብዬ ተከራክሬ ነበር። ያ ነው መሰለኝ እስከ ዛሬ እየሸሸኛለሁ። አይንቤ በቃ አሪፍ ዛሬ አመጣሽው ሀሳብ አሪፍ ሀሳብ ነው። ኢትዮጵያ በእውነት ክበር የለን ደስታ አይገኝም በእውነት በምንም አይገኝም። ገንዘብ ምንም አይደለም። ገንዘብ ባለ አይኖር ነው እንጂ ሀሳብ እንዳትቀይሪ በቃ አልቀይርም። ምን ያገሬን ነው የምፈልገው ትንሽ እስከሚሳካልኝ። እናት ሀገር አሜሪካ፣ እኔስ ብትይ ኢትዮጵያ ሲሶ የምር ግን አይ ብዙ ጊዜ አይተህ ከሆነ ውጭ ያሉ ሰዎች ላይክ ይሄ ስፔሻሊ ሶሻል ላይፉ ምኑ አለ አይደለ? ይሄ አሁን ብዙ ኢትዮጵያውያን ምናምን የማይኖርባቸው አካባቢ የሚኖሩ ሰዎች ምናምን ነገር አሁን እህታችን እንዳለችው አይነት ንግግር ይናገራሉ። አልፎ አልፎ እንደዚህ ሲናገሩ ምናምን ነገር እንሰማለን እና እህታችን ኖርማል ነው ምናምን ነገር። የምር ግን ቁም ነገር አይደብርሽ ምናምን ነገር። ያው ይሄም ላይቡም እኮ አንዳንዴ ሰብሰብ ብሎ ማውራት መጫወቱም ይሄኔ እየታሰበ አይደለ? ሲጀመር አንዳንዴ መሳሳቁ መጫወቱም እኮ ይሄ እየታሰበ ነው። እንደው በእናንተ ነው ደስተኛ የምንሆነው። በእውነት ረጅም ጊዜ ነው። እኔ ከ3 አመት በላይ ይሆናል እናንተን የምከታተላችሁ። ሁሌ ደስ ይለኛል በጣም። ሲስ እኮ ለእናንተ ብሎ እኮ ነው በዚህ ማታ ቀይ ጃኬት አድርጎ ስጋ ቤት ሰራተኛ ያኔ አበዳ አገልግል በልቶ ቀይ ጃኬት ደርቦ አንተ ሮንጆቶ ነው የሚመስለው እኮ ጋዲ ጋዲ ከጀርባ የመኪናዋ መብራት አለች። በቃ እናቴን ስጋ ቤት ደቅ ይላል የቀረው ለጾም የተዘጋ ስጋ ቤት ነው ይመስል። ሲሶ ምርጥ ሰው። ስማ ሲስቆ ትልቁ ወጪ ሶፍት እኮ ነው የመኪናዋን እንደ አንዱ እኮ ያሬ መኪና መች ነው የሚንቀሳቀሰው ብሎኛል። ስማ ከጊዜ በኋላ ኤርፖርት መግቢያ ጋር ያቺ አይሮፕላን አለች አይደል? የመጀመሪያዋ አይሮፕላን እንደ አደባባይ ተሰራባት። ያንተን መኪና እንደዛ ያደርጓታል። እንዲህ የጊዜ ጉዳይ ነው ፓፓ። ግን ምንድን ነው አንድ የሚባል አባባል አለ። አንዱ ነው ጸሎት ሲጸልይ እዚህ አይተህ ከሆነ አንዱ ሲናገር ጌታ ሆይ እባክህ በቃ ፈትነኛ ብሎ ይጸልይላል። እባክህ በቃ እንደው ገንዘቡን እስቲ አምጣውና ሀብቱን አምጣውና እስቲ ፈትነኝ በቃ ፈትነኝ እያለ ይጠይቃል። እና ኮመንት ላይ አንዱ ከቤተሰብ ስትርቁ ነው የስም ናታን ሁለትም ጥፋ ጋር ነበሩ እኮ መርቼ ነበሩ። በቃ አውርቶ ወሬውን አቆርጣ
ናቱ መሀል ላይ ጥያቄ አለኝ ስለ ልሳን ብሎ ያቆርፈዶ ፈርቼ ነበር። ኧረ ማን ይሰማል? በዚህ ሰዓት እንደዚህ አይነት ነገር ማንም አያዳምጡም። ናቱ ዲግሪ ጠይቀው። ስማ ጋዲ ትናንት ናቱ አይተዋል። ኤርሚ ቤት ገብቶ መካኒክ ሴት ላይ ነዋ። በጠዋት እኮ ደወልኩለት እኮ አይቼ ረኛ ነው ባይሆን የናቱ ፕሮፋይል ፋብሪካ ምናምን የሆነ ዘግቶ እዚህ ጋር ላይቭ ደቅ ያለ ነው የሚመስለው። የናቱ ፕሮፋይል ቪዲዮቹ ናቸው። ቪዲዮቹ ስታያቸው ሰማኝ ጋዲ ኤርሚያስ ምን እንዳለኝ ሰምተሃል ነበርክ እንዴ ማታ? አይ ኧረ የተቆረጠ ነው ያየሁት። አጠር ያለ ቪዲዮ እዛ ዘኬንና ጠላን ከእነ ልደታ ቃል ጋር እየበላን ይጠጣል። አላስቀደስኩም ይለዋል። እኔ ግን ማለት ነው በእርግጠኝነት 100% ኤርሚያስ ባለበት ሀገር ኒውዚላንድ ይሁን የት ሀገር ሆኖ ጠላ ዘኪ ምናምን ይናፍቀዋል። በእርግጠኝነት እኔ ሁሌ እኮ ነው ዘኪና ጠላ ካፉ ሁሌ ዜና እንደ ደምሮል ታስባረኝ አልኩኝ። ታውቃለህ ፓፒ ነይ በጌታ ዛሬማ እንትን እንላለን። የዩ ጩፋ ፒኤችዲ ላይ ሀሳብ እየሰጠን ነው። ነይ እስኪ ልጁ መጽሐፉን ያስመረቅበት ደግሞ አዳራሽ እንዳያስከለክሉ የትም ቦታ ሰው በሁለት ዓመት ፒኤችዲ ይሰራ ያኬ መጽሐፍ ለመውጣት መከራውን አየን። 200 ዓመት ሊፈጅበት ነው ሞታ የተባለ ሰው የሺ ምንድን ነው ከሙቷል ሰዳል አጥገበልከው ይፋንብናል። እንዲህ አንተ እዚህ በጀግና ፎሱሊያ ወገቡን ብዬ ናስቆ አስዋል እሱ ጃኬት ደርቦበት እንዲህ በቃ ይሄ ደግሞ ምንድን ነው? የምን ፒኤችዲ ነው? በእናትህ በጣም ፒኤችዲ ይሰራ እኮ ሲሱ አንተ አታውራ። ቆይ ሲሱ አንቺ ይብራብሽ፣ እኔ ላውራልሽ። ያራዳል ደግሞ ደግሞ እኔ ነገ አካውንትን ለጥፊናል። ከምን ያባረዋል? ከሁሉም ተባረዋል። ከምን ያባረዋል? ምን ቀረት ይዘጋል እንዲህ አኪ ሲስን ደግሞ ሲስን ጋማስ ብለዋት እዚህ ጩፋ እንዲያረገ እያለ ጋማስ ብለዋት ደግሞ ነገ ሲስ ፍለጋኛ እንዲህ ፎሶሊያ ይዘን እስር ቤት ለእስር ቤት እንዳለ ማለት አልገባኝም። ግን ሲስ ሊታሰር ይችላል፣ አንተ ግን ልትታሰር አትችልም። ሀው ማለት እንዴት? ሲስ ቅርብ ናታ ቢያንስ። ኦኬ እሺ፣ አንቺ ከርቀት ነው ከዛው በረት ውስጥ ነው ሲስ። ግን ንገረው፣ አጭው ንገረው ጋዲ እዩ ጩፋ ያው ፒኤችዲውን ሰራ ዛሬ ሰምተሃል? ፒኤችዲ ጨርሶ አሁን መስማቴ ነው። ምንድን ነው ፒኤችዲ ደግሞ? ቴዎሎጂ ነው። ሙድ ያዘ አንተ። ጥናቱን የሰራው ምን ላይ እንደሆነ ታውቃለህ? ቴሲሱም ማለት ነው ፋይናል መመረቂያ ቴሲሱም ትንቢተ ሚልኪያ ምዕራፍ 3 ከቁጥር 8 ጀምሮ አረሰው ምንድን ያለምተው በባና በ14 ላይ ነው ቴሲስ ነገር አንተ ቀልጅ ሰው ሌላ ነው ስገት እና ደግሞ ፓፓ ምን እንደተፈጠረ ታውቃለህ? ስማ ወይ አራራኪ ነው ወይ ወዳኔ አንተ ፒኤችዲ እኮ ሄደህ ነው የምትወስደው አይደል እንዴ? የጩፋ ፒኤችዲ እኮ ራሱ ቸርች ነው የመጣው። አዳራሽ ውስጥ መጣለት ናቲ ነው አጅቦ የወሰደው። ስማ ጋዲ እንደ ሰርግ መኪና ከኋላ ፒፒ ያደረግ ይሶ ይሄ ነገር ቢቀርብን ጥሩ ነው። ጸሎታችን አይሰማም ብለውናል ብለው እኮ እየከሰሱ ነው ያሉት። እንኳን እንደዚህ ብለናቸው ይበራብን ይሻል።
የምር ነው አኬ ጸሎት አይሰማም ብሎኛል ብሎ እኮ ገቢ ጉተማ ከሶታል እኮ አቤልን። ቻው ቻው በሉ ብዙ አላማ አለኝ። ጌታ ምስክሬ ነው። የኔ አላማ ሌላ ነው አለ አኬ። በቃ ገጠር ግባ ነው አኬ። የምር እኮ ነው። አንተ ግን ሰው ግን ለቧልት ማታ 4 ሰዓት ከሩብ ላይ 500 ሰው ምን አይነት ዞዌ ራሱ አለች እየሰማች ነው። ገታቸው የሳቀች ነው። ስማ ሲሳይ ተረኛ ሆነ ፈልገ ነው ወይ ትላለች ዞዬ። አይ ግን እኔ የምር እኔ ግን ነገ ጧት ቻሌንጅ አደርጋቸዋለሁ። የምር ጩፋ አይተዋል። ከዚህ በፊት ራሱ ቪዲዮ ምናምን ሲሰራ በእንግሊዝኛ ኩሻፕ ምናምን እየመታ በእንግሊዝኛ ነው ኩሻፕ የሚመጣው። እንትን ነው ግን አይ ጀለስ እውነት ለማውራት አሁን ክሬዲት መስጠት ያለበት ቦታ ላይ ክሬዲት መስጠት ያስፈልጋል። ጀለስ አሁን ክላስ አላት አለባበሱ ምናምን ነገር ፋሽን ላይ ምናምን ያለው ቴስት የሚለብሳቸው ነገሮች ያው ካለው ጨላ አንጻር ጸዴ ነገር ነው የሚለብሰው አይደል? ስማ ሲሶ ድንገት እንኳን ብያት አረ እንዲህ ብዬም ነበር ለማለት እኮ ለሪከርድ እንዲያመጣ እየሰማኝ ነው። ጋዲ እየሰማኝ ነው ወይ? ስሜ ጋዲሳ ነው። ምንም አያደርጉኝም ብላ አስበህ ከሆነ ተሳስበሃል። አረ እኔ እንደዚህ አይነት ነገር ላይ አንተ እንደዛም ለካስ ማሰብ እችላለሁ። አሁን ያስታውቅ አቤል በሬቻ ቶሎሳ ነው አባቱ ስም። እየሰማ ነው። ምንም አላደለው አቤል በሬቻ ቶሎሳ ገበታ ሰራ እዛ እስር ቤት ማለት ነው። አንድ ሄደም ማለት ነው። አንድ ቻይናዊ ስትሬት ነበር ከናቲ እና ዳኛ ማነው ስሙን ጠርቶት መጣ። አስተርጓሚ አለ ወይ አለ እና አስተርጓሚ የለም ሲለው ፖሊስ ታዲያ በምን ልንሰማው ነው ይህንን ቻይና ያመጣችሁት ይላል። አይነት ሳኪን ለትክክል ለቅቄው ነበር። አንቺ እዛው ቅርትሽ ነበር እንዲ ያለ አስተርጓሚ ታዲያ ቻይና ምን ልታደርጉት ነው ያመጣችሁ ታዲያ? አንተ አይ ግን ይመቸው በቃ። አሁን ምንድን ነው ግን ቆይ ፒኤችዲ ነው ኤምኤስሲ ማስተርስ ነው ነገር አልገባኝም። እኔ ፒኤችዲ አይደል 2 ማስተርስ አለው ባይዘው ማለት ከዚህ በፊት ነው። አይ ማስተርስ አለው ከዚህ በፊት ማስተርስ አለው። በሚስተር ነው ማስተርስ የተቀበለው። ለዛ ነው አንዱ እርግጠኛ ነኝ ማስተርሶቹ ዩኒቲ አለው። ከዚህ አሁን ደግሞ ፒኤችዲ ሁለቱንም ነው። ምንድን ነው የምትይው? ደብል ሻት አይደለም ሶሲ ደብል ሻት ነው በእኛ ጌታን እኔ ያነበብኩት እንደዚህ ታውቃለች። አንድ ሀገር ናቸው አብሮ አደግ ናቸው። ደብል ሻት ባይዘው ጎበዝ እኮ ነው ጩፋ ጌታ። አንዱ ማስተር ስማ በካራቴ ነው እርግጠኛ ጋዲ አታስጨርሰን። ረጋዲ እኔ ልጅ አይለኝም። አይ ሲሪየስሊ ጋዲ ማስተርስ እኮ ለማስተርስ ነው ያለው እኮ። አይ ያርግለት የምር ያርግለት። አይ በጣም ጎበዝ ተማሪ ነው ደግሞ ሰምቻለሁ። አይ ጌታ ሚላ ማለት ነው። እሱ የተማረበት ዩኒቨርሲቲ አይ ቲንክ የሚያስተምረው በቴዎሎጂ አይደለም። ሎጎ የተነሳበት ፎቶ ሎጎ ምን ዩኒቨርሲቲ ነው እና ቴዎሎጂ አያስተምርም። ምንም የማይገናኝ አይነት ነገር አርጎ ነው እና ይመቻል። እና ዩኒቨርሲቲ ሳያስተምሩ ነው የሰጠው። ጌታን ቢዝነስ ማናጅመንት ምናምን ይሄ
ግን እንትቀሉ ቀልድ ነው። ግን የምር ሶሲ እኔ ሰምቻለሁ ስለ እንትና ቱማ ቤት መቶለት ነው። እውነቴን ነው ዩጋይስ፣ ቤት መቶለት ነው እንዴ እኮ አይደለም። ሲስ ግን የምር እንደው ሌላውን ተውና፣ ኦኬ ፒኤችዲ ይሁን ተምሮ ቢሆን እንኳን እንደ ቸርቹ መቶ ነው ፒኤችዲ የሚሰጠው። ኢንፎርሜሽን ሳትይዙ እንዴት ቶፒክ ታደርጋላችሁ? እሱ ቤቱ ቁጭ ብሎ እኮ መግለጫ ሰጥቷችኋል። አሰሙም እንዴ? እዩ እኮ ራሱ ምንድን ነው ያለው? በጣም በሳል የሆኑ ሀሳቦች ነው ያነሳው። የእኔ ጌታ እየሰባ ነው። ሶሲ ግን በጣም ነው የምትከታተዩ ማለት ሶሲ እንትኑ ላይ ነው። ሶሲ እንትኑ ላይ ነው። ምንድን ነው ጽሁፉ ላይ ነው። የቴሲስ ሲሰራበት ላይ ነው የሚለውን ሰምቼ አይ እረዳሻለሁ። ያንቺን እንኳን አሁን ከምን አንጻር እየተናገርሽ እንደሆነ ሶሲ ሱቅ ቤት ከፍተሽ አስበሻል እንዴ? ሚና ሰው እስኪ አንተ እኮ የቡና ፕሮፋይል አድርገህ ነው ቸክ ያልከው። ሲስ በካሜራ ደክብሯል። እኛ ልታስጨርሰን ሲላስ ነው እንዴ? ይህን ያህልማ ሰተን ትንንልም ግን ስፕሪንስ ሊግ ና ቆይ ማለት ሎጎ እኮ ቴዎሎጂ ኮሌጅ እኮ ነው። ግን እኮ ሳምታይምስ ህግ ይሰራል ዩጋይስ። ጌታን ህግ እኮ ኢትዮጵያ ውስጥ ይሰራል ታውቃላችኋ። ገቢ ጉተማ የታሰረ ጊዜ ይድርስ እንትን ነበርኩኝ የዛ ፍርድ ቤት ምን አስኬደክ ካሎራውን ነው የሚመስለው ጨለማ ውስጥ። ለማንኛውም ሲሶ ያራዳል። ቶሎ በቃ እንትን በይ ወደ ቤትሽ ግቢ ፓፓ። ኧረ ጋይሱ አንዴ በጣም የሆነ ልጅ አገባኝ ያለ ስለሆነ ቆይ አንዴ በጣም ውስጥ የተሰማኝ እውነት ከቅድም ጀምሮ የላኩ በቃ ይቅርታ ቪዲዮ ስራና ተኛ ሲሴ። ኧረ ጋይስ ግን እንዴት ነህ? በእናትህ ምንድን ነው እንደዚህ ያጠፋ? እኔ ነው ሶስዬ ስጋዲ ደህና ነህ? አሉ ሶስ ኧረ ዳጊ ነይ እስኪ በጌታ በእናትሽ በጣም ናፍቀሽኛል። በጌታ ሰላም ብለሽኝ ብቻ የምትወርጁ ዳጊ ሰላምታ ብቻ ዳጊ ሰላም ለእናንተ። ሶሲ ተመልሻለሁ። እንደውም ምንም ማለት ዳይ ካላስችል ብሎኝ ነው የመጣሁት። ወይ አንሰማማ መሰለኝ። ይሰማልን? ትሰሚያለሽ? ዳጊ እንዴት ነሽ? ደህና ነሽ? ጸጋና ሰላም ከእናንተ ጋር ይሁን። ሲስዬ እንዴት ነህ? ጠፋህብኝ። ሰላም ናችሁ? በጣም ደህና ነኝ። ተጠፋፋን እኮ ዳጊዬ፣ እንዴት ነሽ? አይ ነው ብዙ ቲክቶክ ላይ ያልገባሁም አላየኋችሁም። ሁላችሁንም ሰላም ብያለሁ። ሲስ ፈልጌሃለሁ እና እንድትደውልልኝ በዛውም ልነግርህ ነው ሳይህ የገባው። እንዴት ናችሁ ሁላችሁ? ማን እንዳለ በደንብ አላስታውቅም። መጥሪያው እዚህ ድረስ መጣ እንዴ? መጥሪያውን ሰድደው መጥሪያው እዚህ ድረስ መጣ እንዴ? ምንድን ነው ችግር አለ? የዩ ጩፋ ፒኤችዲ ላይ እንትን እያወራ ነበር ስትመጪ በቃ እኔ አልገባኝም። ዝም ብዬ ነው አጋጣሚ ወደ ላይ እያደረኩ ሳይ እንደ ሲስ ብዬ ገባሁ። እዛ ነው በቃ ሰላም እሺ፣ ደውልልኝ። ደውልልሻለሁ እንደወጣሁ። እሺ፣ ጸጋ ይብዛላችሁ። ተባረኩልኝ። እሺ ዳጊ በቃ ሰውዬው በቃ እስኪ ሰዓቱም ሄዷል፣ ኳስም ጀምሯል ምናምን ነገር እና ለመተኛት እንሞክር እኛም በቃ ፓፓ። እሺ ሶሲ ስላገኘሁሽ ደስ ብሎኛል። እሺ ጋዲ እንዴ እዩ ልትለኝ ነው? እዚሁ ጋር እዩ ጩፋ ልትለኝ ነው እንዴ? ሚና ሰላም ደር ኢትዮጵያ ትቅደም። ሰላም ደሪ አዘጋጅ ኢትዮጵያ ትቅደም ብለሃል። ሲስ ኢትዮጵያ ትቅደም ብለሃል። ጋዲ አዘጋጋሪ ፍሬ ነው አንተ። ኧረ በእናትህ እኔ እኮ ኧረ ዩዘር ኔምሽን የሆነ ነገር አድርጊው ደግሞ ዩዘር ኔም ተጠርተን
ሰማን ነገ ላይ አይ ኧረ አንቺን አይደለም ኧረ ፈታ በይ በቃ ስማ ናቱ ማስተርስን ስትይዝ ነገር እናቱ እኔ ማስተርስ ናለ እንዴ አልሰማም እንዴ ጋዲ የሰማኝ ነው መካነ ኢየሱስ እኮ ልሾም እኮ ነው ቄሶኝ አልሰማም እንዴ ቄሶኝ ልሾም ነው መካነ ኢየሱስ አደረገለት እየዋሾ መስሎታል ሲስ ንገረው እስኪ እዩ ቴንኪው ሲስ ንገርልኝ ምንም አላመኑኝም ታውቃለህ ስማ ለነገር እኮ የዲት እኮ ታቶን የመሬቷ ነው ብላል ለይታል እኮ አይ እናንተ ሰዎች በሉ በቃ እስኪ በደንብ ሳቀን ሲቶ የቴንኪው ብሮስኪ እናመሰግናለን ፓፓ ጋዲ በጣም ቴንኪው እሺ ጋዲ ሰላም ያሳድረን የነገ እኔ እናታችሁ ኢትዮጵያ ድጋሚ ላኪልኝ ኢትዮጵያ ድጋሚ ላኪልኝ እንዴ እኔ ወይ ሀይሚ ኢትዮጵያ ትላክልኝ እኔ የሚያዋጣ ከኢትዮጵያ ጋር ብደራደር ነው ዩ ጋይስ በጣም ቴንኪው እንግዲህ እግዚአብሔር ይፈቅድና ብንኖር ነገ ጠዋት እንግዲህ ጠዋት 3 ሰዓት ላይ እንገናኛለን ነገ ጠዋት ሰኞ ጠዋት የዩ ጩፋ ፒኤችዲ ላይ ሀሳብ አስተያየት እንሰጣለን የምር የዩ ጩፋ እንትን ቪዲዮን ከፍተን ሀሳብ አስተያየት እኔ ራሴ ብቻ እንሰጣለን ችግር የለም እናንተ ምንም አያሳስባችሁ አይደለም መጀመሪያ ሚል ከአካውንቱን ጀምር እንጂ የምን ቪዛ ነው እንዴ ሲስ ላኩልህ እንዴት ነህ ኧረ እንዴ በጣም ይቅርታ ልጠይቅሽ እኮ ነው ሳላስፈቅድ ዘረገፍኩሽ በጣም ይቅርታ ልጠይቅሽ ችግር የለም ዛሬ በመግባቴ ደስ ብሎኛል ረጅም ጊዜ ነው የምከታተላችሁ ከስሩ እኔ ልዘርገፍልሽ ልል እኮ አንቺ ምን በወጣሽ ኧረ ጠላት እንዴ አንቺ ምን በወጣሽ እንዴ እኔ ተሰማኝ እኮ ታች ከሌሎች ጋር እኩል ስትወጥ ተሰማኝ እኔ ራሱ በሌሎቹ ለምጄዋለሁ ድንገት ስለምዘረግፋቸው በእነሱ ለምጄዋለሁ አልቀየም እኔ ለጨዋታ ነው ሀይሚ ዌልካም ጾም ሲፈታ በቃ በእኔ ወጪ ነው እሺ ንጋብዛቸዋለሁ እንደዚህ እንኳን በጣም አድናቂ ነኝ የሳቃ አድናቂ ነኝ ኧረ ሀይሚ ጾም ሲፈታውን አረፍተ ነገሩን ትጨርስበት ጾም ሲፈታ ምንድን ነው እኔ እኮ ልቤ ተንጠለጠለ እኮ ጾም ሲፈታ ትቆርጣላችሁ ነው አዎ ትቆርጣላችሁ ሰብሰብ ብላችሁ በጣም ለመወዳችሁ በጣም ሆነ እኛ የምንፈልገው ከእናንተ የእናንተን ደስታ ብቻ ነው ምንም ሌላ ነገር አንፈልግም ቴንኪው ኢትዮጵያዬ በጣም እናመሰግናል ሀይሚ ቀጥይ አሁንሽ አይ ምንም በቃ ለአድናቂ ነኝ ለማለት ነው የገባሁት በጣም ሳቅ ያዝናናናል ሁሌም ሳቅ ለማለት ነው እሺ ቴንኪው ስቃለሁ ከእግዚአብሔር እና አኬንን ነጋዲን ምናምን ግሩፖችን እንደምንወዳቸው ነገርብን ያው ከታች አሉ በእውነት ከታች አሉ ጋዲ አለ ሁሉም አሉ ከታች ሁሉም አሉ ቴንኪው እኛ የምንወዳቸዋለን በጣም ነው የምንወዳችሁ የእኛ ወንድም በርቱልን እግዚአብሔር ጤናችሁን ይስጣችሁ ይጠብቃችሁ ሲስ ደግሞ ኦርቶዶክስ ሁን እሺ ኢትዮጵያ እሺ ሰላም ዳርሽ ቴንኪው ሰላም አሜን ቴንኪው እናመሰግናለን ሲሶ ሲሶ
እንዴ እንኳን ደስ አለ። ለምኑ እንዴ ወንድማችን ዩጩፋ ፒኤችዲ እንትን አለ እንዴ። አንተ ቀላል ሰው አድርገዋል። ገና ደብል እኮ ነው። ገና ደግሞ ከሁለት ወር በኋላ ደግሞ ማስተሬት አለው እንዴ። ወደኋላ ድጋሚ ወደ ታች ወደኋላ ነው። በአንደኛው አሁን በዚህኛው ፒኤችዲውን እየሰራ በሌላኛው ደግሞ ማስተሬቱን እየሰራ ነው። እንዴ እንትን ሆና እንደ ፔንዱለም አደረጓ። እኔ ግን ባይዘወይ ነገ ጠዋት ዩጩፋ ላይ ሪቪው እሰራለሁ። ግን ዩጩፋ እኮ ግን የምር አካዳሚሻን እኮ ነው፣ ጎበዝ ነው ትምህርት ላይ የምር። ትምህርት የሚገባ ሳይማር ህዝቡን እያጠበው ነው። ትምህርት ይሰራል እንዴ? አሁን እኮ የሰራበት እኮ ራሱ መባና እንትን ላይ እኮ ነው። ምን ቀርቶት ነው? ቆይ ሌላ አስተዘራረፍ አለ እንዴ? ምን ቀረው? ኦልሬዲ እኮ ሲሶ እኔ ዘመድ አጥቼ ነው እንጂ እኔ ራሱ ዘመድ ቢኖረኝ የሚሰጠኝ ነበር እንዴ። ደብል ኤጀንት መጣ እንዴ? እንዴት ነህ ደብል ኤጀንት? አንተ ግን አረ ካሉራውን ፈተው የራሱን ስም ወደ እኔ ያጠጋጋል። አዩ አይደል? የራሱን ስም ወደ እኔ ታጠጋጋለህ። አዩ ዛሬ ሲሶን የሆነ ፎቶ ይዤበት ነበር እና የሆነ ሰው ቤት ላስረግጠው ብዬ ቆይ ለዛሬ ለፍ ነገ ምናምን አሉ። ፎቶ እንዴ አንረሳም ቤተክርስቲያን እያለ ይዘመር በነጠላ አለው እኮ። አይ በነጠላ ያለው ነው። በነጠላ ሁሉ አለ። የሚገርም ፎቶ እግዚአብሔር። በነጠላውማ አለ። እንዲያው በነጠላ ብር ልታሰባሰብ ሄደህ ነው አሉ ደግሞ ቤተክርስቲያን ሲሶ። አይ ሲሶ የማይገባ በጣም ፕሮፌት ግን አይደብርህም? ግን አንተ ሰውዬ ሁለት ቦታ ደብል ኤጀንት ሆነ እያነካካ ካሎራውን እንዲጠላ የምታደርገው ካሎራውማ አሁን ፍሬኑን በጥሷል እኮ። ካሎራው ፍሬኑን በጥሶ የሚያቆመው ጠፍቷል። አንተ ካሎራው በቀደም ለታ እንደውም ዲቤትም ክርክርም ውስጥ አልገባም 10 ዓመት የትዳር ልምድ አለኝና ልምከራችሁ እያለ ነበር። ምን ትላለህ? እንደ የትዳር እኮ ትምህርት እኮ ሊያስተምር እኮ ቀጠሮ ይዟል እኮ ተከታታይ። ሳላ ቀረ ማለት ነው። ሳላ 6 ቆይ አንተ ቆይ ማለት ቆይ የእሱ ምን ሆነ? በጌታ በእናታችሁ በእውነት ተረሳ እኮ በቃ የቲክቶክ እኮ አጀንዳ እንደዚህ አይደል? ተረሳ ሳይሆን ከልጅቷ ጋር አብረው ካሉ ራሱ እኮ ጃሪፍ እኮ ነው እንዴ። እሷስ አራተኛ እነሱ ፍቅራቸውን እያጧጧፉ ነው። አይሰሙም እኮ ሲጀመር እኮ እያጧጧፉት እኮ ፍቅራቸው። እሷማ አራተኛዋ ነው፣ እሱ 6ኛው ነች። ምን ችግር አለ? ሀብትሽ ነው ማለት እኮ የቀረው እኮ ሀብትሽ ነው። ሀብትሽ ቦረና ነው። ሀብትሽም ፎቶናም ከቼልሲ ኳስ ያለ አኔዩ እኮ ከምላሱ ላይ እኮ ነው የቀማው እኮ ክርስቶስን እንዴ ከምላሱ ላይ እኮ ነው የቀማው። ይኸውልህ ሞገስ የሚባል ነገር አለ። አሁን ሳላ ስታየው ግርማ ሞገሱ ራሱ አንድ ባንክ ቤት እኔ እግዚአብሔርን እኔ ይኸውልህ ፓስተር ሳላ በአካል ራሱ አግኝቼዋለሁ። በቃ ሆነ ልክ አንተ እንዳልኩ አይነት ሰው ነው። በቃ ሳላ አሁን እሷ ሌላ ሰው ቢዘነጅን ግርማ ሞገስ አለው። እኔና ሀብትሽ እኮ ባንክ ቤት ብንሄድ እኔ ትንሽ ቦርጭ አለኝ። እኔ ለእኔ ያበድሩኛል፣ ለእሱ ያበድሩ። አይ ሳላማ ጺሙ ብቻውን ራሱ ምን አለ መሰለህ፣ ይኸውልህ ሴቶች ሲመርጡ ምን አይነት አመራረጥ እንደሚመርጡ ነገር ይኸውልህ፣ እውቀት ምናምን አይደለም የሚፈልጉት። ግርማ ሞገስ ያለውን ሰው ነው እንትና ግሬትፉል ነው። በቃ ሳላ ደግሞ ያን ቪዲዮ ያኛው እኮ ንፋስ የመጣው ኮባ እኮ ነው የሚመስለው እኮ አላየሁም። አይ የሳላን ያኛውን ቪዲዮ አይታችሁታል? በታይት አድርጎ የተቀረጸው እኔ አላውቅም። ጃካ አለበት ጃካ መሩ ያለበት ከደህና ወዳጅ ጋር መጣላት ፈልጋል። ከደህና ወዳጅ ጋር መጣላት ፈልጋል።
እግዚአብሔርን የስንት ሰው ነው ትላለህ እኮ በእውነት ራሽ ሀብትሽ እኮ ሆርሙዝ ብሎ ወጣለት እኮ ሰሞኑን የሆርሙዝ ርዝመቱ ነው። አሁን ቆይ እናንተ ግን ለምን ለሀብትሽ ለምን ሚስት አትፈልጉለት? መካሻ ምትሆን ሀብትሽ ብቻ አይደለም እዚህ ስንት ብዙ ጓደኞች አሉ እኮ ሚስት ያጡ። ግን አሁን ካሎራ አሁን ትዳር አማካሪ ይሆናሉ ምናምን ነገር ያለበት ፓርት ላይ ግን አሁን 10 ዓመት ልምድ አለኝ በትዳር ብሏል። ግን ቆይ አሁን ሲመክር እንደው እንዴት ነው የሚመክረው? እኔ ግራ እየገባኝ ነው። ይሰራል አይሰራም? እሱ ነገር ማወቅ ፈልጋለሁ። ምክሩ ነው። ኧረ ምክሩ ካሎራውማ የትዳር ላይ በደንብ ነው እኔ ተማመንበታለሁ 101%። የሰው ትዳር ካልፈረሰ እያለ አልነበር? ትስማማለህ? ያልተባረከ ነው። ያልተባረከ ትዳር መፍረስ አለበት እኮ ነው። አንተም ትስማማለህ ማለት ነው? ስለመገንባት ነው እንዴ ለማፍረስ ነው እንትን ያላችሁት? አይ ሰው የሆነ የተባረከ ራሱ ፕሮፌት ራሱ ይስማማል ማለት ነው። አየዋ እኔ ለምን እንትን አለ አይሞክርም? በቃ ሄኖክ ላይ ለምን አይሞክርም? ሄኖክ ያማር እንደ ዛሬ ድስት ጉማ ብቻ በገዛ እጇ የሄኖክ ሚስትማ ቢስሚላ ያለቻ እሷን አስመልሶ አብሮ ያጣምራቸው። በቃ እነሱ ላይ ለምን አይሞክርም? ምንድን ነው የሚያስመልሳት? ሄደች እኮ ወደ ቢስሚላ እንዴ እኔም ብሎክ አድርጋኛለች እኮ ጨርሳ ሄደች እንዴ ፕሮፌት? ኧረ እኔንም ብሎክ አድርጋኛለች። ቢስሚላ ያለች እኮ እኔንም ብሎክ አድርጋኛለች። እኔ እኮ ምንም አላልኳትም፣ ግን እኔም ብሎክ አደረገችኝ። አዎ አይ ችግር የለውም። ምን ብሎክ ተደረገና አልተደረገም። ግን እሱ እህቱ ነች። እሷ እውነት በጌታ ስለሚወዳት ነው እንጂ ምንም እንትን የለውም። እሱ ቢስሚላይ ስትል ለምን ዝም አለ? ለምን መልስ አልሰጠም? ለምን አልጠየቃችሁም እናንተ? ግን አሁን አንተ ደብሊጀንት ነህ አይደል? አዎ። እና ታዲያ እንዴት አልጠየቀውም? በውስጥ ያወራ ነው። እንዴት ታውቃለህ? እዩ ስንት ነገር እኮ ታግለን እኮ ነው እዚህ ላይ ደረስነው እኮ። አሁን ለዛ ነው ገስ የቀየረው ማለት ነው። ባይዘዌ አሜሪካ ሊገባ ነበረ። አሜሪካ ሊገባ ያለው ልጅ ነው ያሰናከለችው እኮ እንትና ጋር ከስንዱ ጋር። ኧረ በእግዚአብሔር ፕሮፌት አቀልን በጌታ የለሁበትም እኔ አሜሪካ ሊገባ ያለው ልጅ ያሰናከለው ስንዱማ ግን አይ ፕሮፊት የምር ግን የምር ግን ፕሮፊት አይ ነገ ጠዋት እንደሱ ልንገባለን። ግን የምር ግን የጨዌ ግን የእውነት ነው የማይ ስንዱ ነው የተበዥን ሄዳለች እኮ ልጅቷ እኮ ውሱን እኮ አንግሰዋለች። ኦልሬዲ እኮ ጨረሰች እኮ። እኔ ብሎክ አድርጋኛለች። ደህና ጊዜ ገላገለች። አዎ ቴሌኮም ስንዱማ ጠፋቸው እና ቲክቶክ ላይ ስንት በቃ ከዛ በኋላ እኮ አይ ስንዱ አለች እኮ እነ እንትና ጋር ሼር ለእኔ እኮ ሁሌ ሼር ታደርግልኛለች ላይቭ ሲገቡ እነ እንትና ጋር ነው ብዙ ጊዜ እነ ትዕግስት እጅጉ ጋር ነው የምገባው። እዚህ የመጽሐፍ ቅዱስ ጥናት አለ። እሷ ራሱ እኮ ከኛ ጋር ላይቭ ትገባ ነበር እኮ ጠፋች። ከዛ በኋላ ማን ትዕግስት እጅጉ? ስንዱ እንጂ አይ ነገ ሄኖክ ባለበት እንጠይቃለን ይሄን ነገር ጋይስ። አብሽር ወደ ቤት እየገባ ነው መሰለኝ። ሊል የሚችለውን ነገር ልንገርህ። ለወጣ ስለሆነ ሊል የሚችለውን አንድ ነገር ልንገርህ። ካስከፋችሁ ይቅርታ፣ እኔ ያስከፋችሁ አልመሰለኝም። ጨርሻለሁ። ከዛ እኮ ከ5 ደቂቃ በኋላ የሆነ ቤት ላይ ነው በርዚስ ደናደር ክፉ አታናግረን። ቻው ጋይስ ሁላችሁ። በስመ አብ በትልቁ ደቃ